በህጋዊ መንገድ ካናዳ ውስጥ በቋሚነት የሚኖሩ ኢትዮጵያውያንም ሆነ ማንኛውም ሰው ከመንግስት ጥቅማ ጥቅሞች ተቋዳሽ ነው። ነፃ ሕክምና ያገኛል። እንደ ኢኮኖሚያቸው ልጅ ለማሳደግ የሚሆን ክፍያም ይቀበላሉ። ከ6 ዓመት በታች ለሆኑ ልጆች በዓመት እስከ $8200 ያገኛሉ። ከ940 ሺህ ብር በላይ ማለት ነው። የልጆት ዕድሜ ከ6 እስከ 17 ዓመት ከሆነ ክፍያው ቀንሶ በዓመት $6883 ወይም በወር $573 ይከፈሉታል። በዓመት ከ790 ሺህ ብር በላይ ወይም በወር ከ66 ሺህ ብር በላይ ማለት ነው። እዚህ ጋር ቆመን የተወሰኑ ነገራቶችን ግልጽ አድርገን እንለፍ። የመጀመሪያው ካናዳ እነዚህን ጥቅማ ጥቅሞች የምታቀርበው እንዲሁ በነፃ አይደለም። ካናዳ ውስጥ ነፃ የሚባሉ ነገሮች በከፍተኛ ግብር የሚሸፈኑ ናቸው። እንደ ግለሰብ ግን ድንገተኛ አደጋ ወይም ችግር ሲገጥም ከከፍተኛ ድንገተኛ ውጪ የሚታደጉ የደህንነት መረቦች ናቸው። በካናዳ ያለው የግብር ስርዓት ፕሮግሬሲቭ ታክስ ይባላል። ገቢዎች ሲጨምር እነዚህን ጥቅማ ጥቅሞች በነፃ እንዲጠቀሙ የሚያስችሉት የግብሩን ፐርሰንት ከፍ ይላል። በካናዳ ሁለት ዋና ዋና የገቢ ግብር አይነቶች አሉ። የፌዴራል እና የፕሮቪንስ ይባላሉ። የፌዴራል ግብር ከደሞዝዎትና ከዓመታዊ ገቢዎት ላይ የሚሰላ ነው። ለምሳሌ በዓመት ገቢዎት ከ58000 የካናዳ ዶላር በታች ከሆነ እንደ ሁኔታው 14 ከመቶ ግብር ይጣልቦታል። ከ58000 እስከ $117000 የሚያገኙ ከሆነ ደግሞ ግብሩ ወደ 20.5 ከመቶ ከፍ ይላል። እንዲህ እያለ ልክ ገቢዎት በዓመት ከ$258000 በላይ ሲሆን ግብሮት 33 ከመቶ ይሆናል። ይህ የፌዴራል ግብር ይባላል። የፕሮቪንስ ገቢ ግብር ማለት ደግሞ ከፌዴራል ግብር በተጨማሪ በሚኖሩበት ግዛት መሰረት የሚጣልቦት ግብር ነው። አጠቃላይ የሚከፍሉት ግብር የሁለቱ ድምር ውጤት ነው። ይሁንና ግን ግብሩ የብዙ ነገራቶች ነፃ ተጠቃሚ ስለሚያደርጉት ከወጪ አይቆጠርም። ያም ሆኖ ታዲያ ግብሮትን በህጋዊ መንገድ ሊያስቀንሱ የሚችሉባቸው የተለያዩ ጉዳዮች አሉ። ለምሳሌ ለጡረታ የሚቆጠብ ገንዘብ ከግብር ነፃ ነው። ያ ብቻ አይደለም። ለልጆት የሚወጣ የትምህርት ወይም የህፃናት ማቆያ ወጪዎትን ከግብር ነፃ ማስደረግ ይችላሉ። ሌላኛው ሊያሰምሩበት የሚገባው ነገር እነዚህ መረጃ ላይ ተመርኩዘን የምንጠቅሳቸው የገንዘብ መጠኖች እንደ ጊዜና ሁኔታው ሊለያዩ ይችላሉ። መቼስ ስለ ካናዳ እያወራን ዶላር ስንል የአሜሪካን ዶላር እንደማይመስሉት እርግጠኛ ነን። ካናዳ የራሷ ዶላር አላት። አንድ የአሜሪካን ዶላር በ1.36 የካናዳ ዶላር ይመነዘራል። በደንብ ግልጥ እንዲሆንልዎት ማነጻጸሪያውን ከኢትዮጵያ ብር ጋር እናድርገው። አንድ የአሜሪካን ዶላር በኢትዮጵያ እስከ 157 ብር ይመነዘራል። አንድ የካናዳ ዶላር ግን እስከ 115 የኢትዮጵያ ብር ነው የሚመነዘረው። ይህንን ማሳሰቢያ በግምቶት ውስጥ አስገብተው ይከተሉን። በካናዳ የጡረታ ዕድሜ ከ65 ዓመት በላይ ነው። በጡረታ የተገለሉ ሰዎች በወር ከ700 የካናዳ ዶላር እስከ 800 የካናዳ ዶላር ያገኛሉ። ዝቅተኛ ገቢ ላላቸው አዛውንቶች ደግሞ ተጨማሪ ይከፈላቸዋል። በካናዳ የሥራ አጥነት መድህን አለ። የደሞዞትን 55 ከመቶ ማለት ነው። ከሥራ ሲባረሩ መንግሥት የደሞዞትን 55 ከመቶ እየከፈለ ለተወሰኑ ወራት ያኖሮታል። ብዙውን ጊዜ ክፍያው በሳምንት እስከ 670 የካናዳ ዶላር እንደሆነ ይነገራል። ይህም ብቻ አይደለም። በካናዳ የወሊድ ፍቃድ እስከ 18 ወራት ሊቆይ ይችላል። 1 ዓመት ከግማሽ ማለት ነው። በዚህ ጊዜ ታዲያ የወር ደሞዞት ከነጥቅማ ጥቅሞት ይከፈሉታል።